ፍቅር ዛሬ በቪዲዮ ይዘሽው የመጣሽው ልጅ በዘፈኑ እንዳለው አንቺን ከተመቸሽ ማሻአላህ ብያለሁ። የፍቅር ቤተሰቦች ተስማማላችሁ? እስቲ ላይኩ ጋር ለያችሁ። አው የመጨረሻው ውሳኔ ነው። ስለፈቴ ነገርኩ ሁሉ ነገር የተሰማኝ ነው። ስለዚህ አሁን ፉ እያለ ያለው ምን ማለት ነው? ለፍቅር ምንም አይነት ስሜት የለኝም፣ ከዚህ በኋላ የምቀጥለው ብቀጥል እንኳን ከፈቲ ጋር ነው ብሏል። እንግዲህ ወንድማችን ፉ እሺ፣ ከዚህ በኋላ ደግሞ የሚፈጠረውን ነገር በደንብ አድርጋችሁ ተመልከቱ። ልጆቹ ልባቸውና አፋቸው አንድ አይደለም የምላችሁ ለዚህ ነው። እንግዳው እንደ ወንድም አይደለም አሁን ማወራ ወይ እንደ ጓደኛ ለፍቅር በቃ እንደ ፍቅረኛ ነው ማወራ። ፉን ተመልከቱት። ከዚህ በኋላ ቆይ ከፍቅር ጋር ከዚህ በኋላ ምንም አይነት ነገር አልፈልግም፣ ከሷ ጋር ከዚህ በኋላ ያለኝን ህይወት ከዚህ በኋላ በቃ ደና አድርጌያለሁ ብሎ ነው የተናገረው አይደለ? እና ከፈቲ ጋር ሊቀጥል ማለት ነው። ቆይ ከፍቅር ጋር ጨርሻለሁ፣ ከዚህ በኋላ ህይወቴ ውስጥ እንድትኖር አልፈልግም ያለ ልጅ ከዚህ በኋላ እሷን እንደ ፍቅረኛ ነው ትሪት ማደርጋት ሲል ቡሪክ ማለት ነው። ምን እንደዚህ ያስተነገጠው? ይኸውላችሁ አፋችሁና ልባችሁ አንድ ሳይሆን ይሄ በስሜታዊነት ከመወሰን ተቆጠቡ። ምክንያቱም ስሜታዊ ሆናችሁ በምትወስኑት ውሳኔ ነው በብዛት ስትቆጩና ስትጸጸቱ ያየሁት። የፍቅር ቤተሰቦች ዛሬ እንፈላለጋለን። ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ወደ በኋላ ላይ የማሳያችሁ ቪዲዮና የማስተላልፈው ወሳኝ መልእክት አለኝ። ፍቅር ይስሚኛ አቃለሁ። አንቺ አጠገብሽ ባሉ ሰዎች እየተጎዳሽ እንደሆነ ለአንቺ እንደዚህ አይነት ነገር እንደማይገባሽ አቃለሁ። ገብሻል? በጣም ንጹህ ልጅ ነሽ፣ ጥሩ ልብ ያለሽ ልጅ ነሽ ምናምን በትክክል አገኘሽኛ። ሰው በቃ እንዲገነዘብ እንፈልገው ነገር አለ። ትላንትና እንግዲህ ከሩታዬ ጋር ለመጣው እንግዳ አሳይመንት ሰጥተነዋል። እንግዳ ተብዬው ወይም ይስሐቅ እኔ ምናልባት ከነሱ ትሻላለህ ብዬ አስባለሁ። መሃላቸው ያለው ነገር አይበቃም ማለት ይሄን ያህል እንግዲህ እሱን ለማስቀናትና እሱን ያደረገው ነገር እንዲቆጨው ለማድረግ እስካሁን የተደረገው ነገር አይበቃም። እንግዲህ መጀመሪያ አካባቢ በቪዲዮ ስትመጣ ከሩታ ጋር በቀጣዩ በማግስቱም በቪዲዮ በመጣችሁ ሰዓት አንተና እሷ ምንም ነገር እንደሌላችሁና በመጥፎ ጊዜዋ የነበርክ ሰው እንደሆንክ ተናግራችኋል አይደል? ስለዚህ እነዚህ ልጆች ከዚህ በላይ ከመደማማታቸው በፊት ከዚህ በላይ ውስጣቸው ከመቅሰሉ በፊት ለምንድን ነው መሃል ገብተክ እንግዲህ አንድ የሆነ ነገር የማታደርገው? ሆፕፉሊ በጣም በቅርቡ እንግዲህ አንድ ነገር ታደርጋለህ ብዬ እጠብቃለሁ። ዛሬ እስቲ ለቡሪክ የቤት ስራ እንስጠው። ፍቅርና ፉን ቁጭ አድርጎ ያናገራቸውና ስሜታቸውን እንረዳ፣ እንወቅ። ምን ነገር ላይ መቆም እንደሚፈልጉ ቢያንስ እንኳን እኛም ልባችን እንዲያርፍ እነሱም ልባቸው እንዲያርፍ አንዱ ተስፋ ቆርጦ ወይም ደግሞ ቁርጥ ብሎለት እንዲቀመጥ የሆነ ነገር ብታደርግ ብዬ አስባለሁ። ይሄንን ቪዲዮ እንደምታየው እርግጠኛ ስለሆንኩኝ ነው ይሄን ነገር የምናገረው። በጣም በቅርቡ አንድ ነገር ታሳየናለህ ብዬ እንግዲህ ተስፋ አደርጋለሁ። ውድ ቤተሰቦች እናንተም የምትሉት ካለ ንገሩት፣ ኮሜንት ላይ ያነበዋል። ያ ጋይስ እንግዲህ ከሰሞኑ በፍቅር ዙሪያ እየተፈጠሩ ያሉትን ነገሮች የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉም። ምክንያቱም ቀን በቀን አዳዲስ ነገሮችን እያስኩላችሁ እየመጣሁኝ ስለሆነ ማለት ነው። በዛሬው ዕለት እንግዲህ ፍቅር ከቀን ጀምሮ በኮሚኒቲ ፖስቷ ላይ በሂጃብ አምራ እንግዲህ ከአዲስ እንግዳ ጋር እንደምትመጣ ከተናገረችበት ሰዓት ጀምሮ ሶሻል ሚዲያው በጣም ሲበጠበጥ ነበረ። እናንተ ውድ ቤተሰቦችም እንግዲህ ይሄንን ነገር ካያችሁ በኋላ ነው ትላንትና በሰራውት ቪዲዮ ኮሜንት ስር እየገባችሁ ምንድነው የተፈጠረው የሚለውን ነገር እንዳጣራላችሁና ቪዲዮ እንድሰራ በጠየቃችሁኝ መሰረት ዛሬ የተፈጠረውን አስደሳችም አስገራሚም አሳዛኝም እንዲሁም አስደንጋጭ ሁነት በቪዲዮ ይዤላችሁ መጥቻለሁ። እንደተለመደው እኔ በቪዲዮ ያየው ሐሳብና አስተያየቴን ስሰጥ እናንተ ውድ ተመልካቾቼ ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እየሰጣችሁ ለዚህ ቤት ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ አሁን ነው ከታች የምታዩትን የሰብስክራይብ ምልክትና የደውል ምልክቷን እየነካችሁ እንዲሁም ይሄንን ቪዲዮ ላይክ እያደረጋችሁ ሐሳብና አስተያየቶቻችሁን እዚህ ቤት እንደተለመደው በነፃነትና በጨዋነት እያስቀመጣችሁልኝ የዛሬውን ቪዲዮ እንጀምር። ሰላም እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ባላችሁ አሜን። በጣም የሚገርማችሁ ነገር ቀን ኮሚኒቲ ፖስቷን አይቼው ነበርና በሂጃብ ሳይት ጭራሽ ሌላ ሰው መስላኝ ነበር። ነገር ግን ያምርባታል አይደል?
እስቲ ያምርባታል የምትሉ የተለመደችዋ ቦታ እንገናኝና ሁሉንም ሜንሽን አድርጌ ስለመለቀው ይሄን ቪዲዮ ያዩታል። ስሜታችሁን ጻፉላቸው። ግን የእውነት እኔ አምሮባት ነው ያየሁት። በሰላማችሁ ይብዛ። አሜን። ያው እንግዲህ በአንዳንድ ምክንያቶች እንኳን አደረሳችሁ ለማለት አልተመቸኝም እና መላው ለኦርቶዶክስ እምነት ተከታይና መላው ለእስልምና እምነት ተከታዮች እንኳን ለአብይ ጾምና ለረመዳን ጾም በሰላም አደረሳችሁ አደረሰን። ያው እኔ በተደጋጋሚ ብያችኋለሁ በየቪዲዮዎቼ ላይ። አሁንም ግን ያው ረመዳን ጾማችሁ እንዴት እየሄደላችሁ ነው? ኦርቶዶክስ እምነት ተከታዮችስ የአብይ ጾም እንዴት እየሄደላችሁ ነው? እስቲ በኮሜንት ላይ ጻፉልኝ። የማዳም ቅመሞች ደግሞ በጣም ስራ የሚበዛባችሁ ጊዜ ነው። አይኖ ይገባናል። በየኮሜንቱ እየጻፋችሁልኝ ነው። አንዳንዶቻችሁ ቀን እየቆጠራችሁ ነው። ይሄን ያህል ቀን ቀረው፣ ይሄን ያህል ይገባኛል በጣም። እንግዲህ ፈጣሪ በየምትገቡበት ቦታ ሁሉ እንግዲህ ጥንካሬና ብርታቱን ይስጣችሁ ለማለት እወዳለሁኝ። እንግዲህ መልካም ምኞታችሁን ከተለያየ ሀገር ያላችሁ እየተመኛችሁላቸው ቪዲዮአችንን እንቀጥል። ሰሞኑን በእኔ ላይ እየተፈጠረ ያለው ነገር ታውቁታላችሁ። ያው በካሜራ የምታዩት ነገር ነው በቪዲዮዎች እና ኖርማል እኔ ህይወት ላይ ደግሞ ለመግለጽ ይከብደኛል። በቃ ከአንድ ሁለት ጊዜ ነገሮች ሲደጋገሙ በጣም ይሰለቻሉ ይመስለኛል። እኔ በባህሪ በጣም ሰውን አምናለሁ እና ያን ሰው ሲቀርበኝ ደግሞ በቃ በአንዴ ጓደኛ አድርጌ የልብ አማካሪ አድርጌ ሚስጥሬን መዘርገፍ በቃ ሁሉንም ነገር እንደኔ አድርጌ ነው በቃ ያንን ሰው ምስለው ማለት ነው። በቃ ኢቨን ማይገባው ሚስጥር ልነግረው እችላለሁ በቃ ስላመንኩት የሚከዳኝ ስለማይመስለኝ ማለት ነው። እና ያ ነገር ደግሞ ቢከዳኝም መልሶ ይቅርታ ስላለኝ ወይ ስላለችኝ ከዛ ስተቱ ተመልሶ ይቅርታ ያለኝ ይመስለኛል። ደግሞ ማይመልሰው ደግሞ ስተቱ ማይሰራ እና በቃ በዛች ይቅርታ ተመርኩዤ እኔም ወደ ድሯችን የምንመለስ ይመስለኛል። ልቤን ከፍቼ እሰጣለሁ። ለነሱ አዛኝ ሩህሩህ እሆናለሁ። የልባቸውን ለመረዳት ሞክራለሁ። ግን የነሱ ምላሽ ለኔ ጥሩ አይሆንም ማለት መረዳት ይሄ ገና ካይናችሁ ወይ የልባችሁ መረዳት ምናምን ተውትና ተናግራችሁ ማይረዳችሁ ሰው በጣም ይደብራልና ያው የኔ ዋናው ስህተቴ ሰው ሲመጣ መሄድ አይመስለኝም። በቃ ዘላለም ከኔ ጋር የሚኖር ነው የሚመስለኝ። ያ ይገባኛል። ይሄ ሁሉ ነገር የተፈጠረው ፍቅርዬ አይኖ የዋህነሽ በጣም ለሚመጣ ሰው ሁሉ ልብሽን እየከፈትሽ እንግዲህ ታስገቢያለሽ አንቺም እንዳልሽው። ነገር ግን ቢያንስ በጣም ብዙ ነገሮችን ስጨቃጨቅ ነበረ ባንቺ ጉዳይ ላይ። በተለይ ደግሞ አንቺና አብርሃም በጀመራችሁት ነገር ላይ እኔ ብዙ ነገር ተብዬብሻለሁ። የእውነቴን ነው። በጣም ብዙ ነገር ተጠንቀቂ፣ ልብሽን ጠብቂ፣ እባክሽን መልሶ እንዳይሰብርሽ ብዬ በጣም ብዙ ነገር ስዳርቅ እንግዲህ የቻናሌ ቤተሰቦች ታቁኛላችሁ። ለማታቁኝ ወይም ደግሞ አሁን እያያችሁኝ ላላችሁና ዝም ብላችሁ ፍቅርን መጠላ የሚመስላችሁ ሰዎች እስቲ መለስ በሉና ቪዲዮዎችን ተመልከቷቸው እባካችሁን። እና በዚህ ደረጃ ደና ሆነሽ ስለመጣሽ በጣም ደስ ብሎኛል። ግን ብዙ ነገሮችን ተናግሬሽ ነበረ። አይኖ ቪዲዮዎችን እንደምታያቸው ነገሮችን ማስተካከል ነበረብሽ። ግን ከተጎዳሽ በኋላ መሆን ባይኖርበትም ፈጣሪ ደግ ነው። ፈጣሪ መቼም አይሳሳትም። አሁንም ግን ደና ሆነሽ ነገሮች ላይ እንግዲህ በዚህ ደረጃ ነቅተሽ ስላየውሽና ስለመጣሽ በጣም ደስ ብሎኛል። እኔ እንጃ እኔ ፍቅርን ትጠላታለህ የምትሉኝ ሰዎች፣ ለፍቅር የተለየ አመለካከት ያለኝ የሚመስላችሁ ሰዎች እኔ ይኸውላችሁ የቻናሌ የምን ጊዜ ቤተሰቦቼ በደንብ ያቁኛል። መሃል ላይ ቆሜ ማንንም ይኸውላችሁ ለማንም ሳላዳላ ለማንም ሳይድ ሳሊዝ ማንንም አንዱን ወግኜ አንዱን ሳልቀጥቅጥ መሃል ላይ ሆኜ የማያትን ፊት ለፊት መናገር መወድ ሰው እንደሆንኩ ታቆኛላችሁና እንደዛ ብላችሁ የምታስቡ ሰዎች እስቲ መለስ ብላችሁ በደንብ አይምሯችሁን ሰፋ አድርጉትና ቪዲዮዎችን ተመልከቷቸው። ያኔ ትረዱኛላችሁ በደንብ። ለማንኛውም እኔ እናንተን ላስረዳ አይደለም የመጣሁት። የሚረዳኝ ሰው ነው ማለት ሊረዳኝ የሚችለው ሊረዳኝ የሚፈልግ ሰው ማለት ነው። እና በጣም ደስ ብሎኛል በዚህ ሁኔታ ስላየሁሽ። በዚህ በተከበረ ጾም በሁለቱም ትልልቅ እምነቶች በኦርቶዶክሱም በሙስሊሙም ጾም በዚህ ደረጃ ስላየሁሽ በጣም ደስ ብሎኛል። እንግዲህ ጾምሽን ይቁጠርና የልብሽን መሻት ሁሉ ፈጣሪ እንዲፈጽምልሽ የኔ መልካም ምኞት ነው። ከኔ በላይ ደግሞ እጅግ በጣም ምርጥ ቤተሰቦች አሉሽ። እነሱም መልካም ምኞታቸውን ይመኙልሻል። እዚህ ኮሜንት ላይ ሜንሽን አድርጌሽ ስለመለቀው ታየዋለሽ ብዬ አስባለሁ። በድጋሚ እንኳን ለጾሙ አደረሰሽ
እና እንዲህ ሆነሽ ስላየውሽም ደግሞ በጣም ደስ እንዳለኝ እንድታቂ ይፈልጋለሁ። ቡሪክ በባለፈው ቪዲዮ አይታችሁታልና ቤቱ እንዳፈጥር ጠርቶኛል። ያው እኔ በዚህ ሙድ እንደዚህ አይነት ነገር ማድረግ አልፈለኩም ነበር። ያው ከሰው ጋር ሳልገናኝ ለብቻዬ ራሴን እያዳመኩ መዝናናት ነበር የምፈልገውና ያው ትንሽም ቢሆን ሙዴን ይቀይርልኛል እና ደግሞ እሱ ለቁም ነገር እንደፈለገኝ ስለነገረኝ በዛው ማወራለው። ያው ታውቃላችሁ የቡታጀራ ልጆች በአጠቃላይ በየአመቱ በቃ ከጓደኞቻችን ጋር ኢፍጣር ምናምን ዝግጅት እናዘጋጃለንና ያም ነገር በዚህ አመት ስለቀረ እስቲ ከሱ ጋር ሄጄ የዛሬ አመት ድባቡን ደግሞ ከሱ ጋር ሳልፋለሁ። ቆይ እዚህ ጋር አንድ መናገር የምፈልገው ነገር ውድ ቤተሰቦች ከሰሞኑ በጣም ብዙ የተለያየ እምነት ውስጥ ያሉ ሰዎች በሂጃብ ምናምን ሲመጡ እያያችሁ ነውና ይሄ አንዱ የኢትዮጵያዊነታችን መገለጫ ነው። እሺ እምነት ከእምነት ጋር ምን ያክል መቻቻሉን አንዱ ከአንዱ ጋር ተሳስቦና ተፈቃቅሮ የሚኖርበትን አንዱ ማሳያ እንደዚህ በቪዲዮ እያያዙልን ሲመጡ እነሱን ማበረታታት ነው እንጂ እምነታችሁን ቀየራችሁ እናንተ ባንዳዎች፣ እናንተ በቃ ማትረቡ ለቪዲዮ ለገንዘብ ለዩቲዩብ ብር ብላችሁ አትበሏቸው በእናታችሁ። ቢያንስ እንኳን ያለችንን ትንሽ መተሳሰብና መቻቻላችንን በእንደዚህ አይነት ነገሮች ስናየው ነው አንዳንዶች ተስፋ የሚኖረን በሀገራችን በኢትዮጵያ ማለት ነው። ትላንትና አሁን ሩታዬ እንደዛ ሂጃብ ለብሳ እንግዳውን ልታስፈጥረው ስታገኘው በጣም ብዙ መንጫጫቶችን ሰምቼ ነበረ። ዛሬም ዳኒ ሮያል እነ ጃኒ እነ ሮዚ ሌሎችም ጓደኞቻቸው እነ ፊዮና ሮዚ ሊያስፈጥሯት እንግዲህ ተገናኝተው ነበረ። በዛ ቪዲዮ ላይ በጣም ብዙ ረብሻዎችን አይቻለሁ። ዛሬም እንግዲህ ፍቅር ቅድም ኮሚኒቲ ላይ ፖስት ባደረገችው ፎቶ ብቻ እኔ አንዳንዴ ሙሉ ቪዲዮ ሳታዩ የምትሳደቡ ሰዎች የት ፕላኔት ውስጥ እንደምትኖሩ አትገቡኝም። እና እባካችሁን ቆም ብለን እናስብና እቺ ያለችንን ተስፋ የምትሰጠንን መቻቻላችንን እንጠብቃት ለማለት ፈልጋለሁ። በዚህ ሐሳቤ በጣም ብዙዎቻችሁ ተስማማላችሁ ብዬ ስለማስብ ኮሜንት ላይ ንገሯቸው። እኔም ከተሳሳትኩኝ ግን እባካችሁን አርሙኝ። ለማንኛውም እንግዲህ ፍቅርዬ እንዳለችን ቡሪክ ጋር በድንገት ሄዳለች። ምን እንደተፈጠረ እንመልከት። በጣም ብዙዎቻችሁ ቀን ኮሚኒቲዋ ላይ ፖስት ባደረገችው ፎቶ ብቻ ሙሉ ቪዲዮ ሳታዩ በጣም ብዙ ነገሮችን ስታወሩ ብዙ ስድቦችን ስትሳደቡ እኔ ለምን ሙሉ ቪዲዮ ጨርሳችሁ ማየት እንደሚከብዳችሁ ሊገባኝ አይችልም። እኔ ለምንድን ነው የምትቸኩሉት? ይኸውላችሁ አሁን ትናንትና ሩታዬ ሂጃቧን ለብሳ እንግዳውን ወይም ደግሞ ጓደኛዋ ይሳቅን አስፈጥረው ነበረ። ዛሬም እንግዲህ ፍቅርዬ በሂጃቧ እንግዲህ ጓደኛዋን ወይም ደግሞ ቡሪክን ልታስፈጥረው ነው እንጂ የመጣችው። እናንተ እንደምትሉት ለዩቲዩብ ገንዘብ ብለው እምነታቸውን የሚቀይሩ እኔ የማትሳደቡት ስደብ የለም። እኔ ለምን ቆም ብላችሁ ማሰብ እንደማትችሉ ሊገባኝ አይችልም። ቢያንስ እንኳን አንድ ያለችን እምነት ከእምነት ጋር እንደሚቻቻል እንደው በየሚዲያዎቹ መከፋፈልና ጦርነትን ስለሚያሳዩን ነው እንጂ በትክክለኛው ያለው ኢትዮጵያዊነት ይሄ ስሜት ነው የሚለውን ነገር በቪዲዮ አምጥተው ስለሚያሳዩን በተለይ ደግሞ ከሰሞኑ ብዙ ዩቲዩብ ላይ የሚሰሩ ልጆች የሴቶቹን ሂጃብ እየለበሱ ወይም ደግሞ ወንዶቹም ደግሞ የወንዶቹን አልባሳት እየለበሱ እየሄዱ ጓደኞቻቸውንና ወዳጆቻቸውን ሲያስፈጥሩ የምታሸማቅቋቸው ሰዎች እባካችሁን እረፉ። ቢያንስ እንኳን ኢትዮጵያዊነታችንን ቢያንስ ይሄ እየደበዘዘ ያለውን ማንነታችንን እያጠሩልን ያሉትና ሁላችንም ልብ ውስጥ ተስፋ እየተጫረ ያለው በእነዚህ ሰዎች ምክንያት ነው። እባካችሁን እንደው እኔ ደጋግሜ መናገር አይጠበቅብኝም። አስተውሉ ይሄንን ነገር እና ደግሞ ዝም ብላችሁ እስከ መጨረሻው ሳታዩ ለስድብና ለይሄ መጥፎ ነገር ሰውን ለማሸማቀቅ የምትሯሯጡ ሰዎች እረፉ። በቃ ልላችሁ የምፈልገው እኔ እረፉ ነው። እውነት ለመናገር እንዳይረብሽ እንዳደነግጭ እንግዳል ፉ ይመጣል። ኢፍጣር ነው ማፍጠር ኖርማል ነው። ያ ኖርማል ነው ግን አንድ ላይ መፍጠራችንን ያልፈለኩትም ማለት መገናኘታችንን ረመዳና ችግር የለውም። የባለፈው አይነት ነገር ምናምን እንትን አይሉ ለምን ቡሪክ እግዚአብሔርኛ እሺ በእኛ ለምንድን ነው አይደለም እሱ ፊት መናገር እንፈልገው ነገር አለ። ገብሻልና ዛሬ በቃ የሆነ ማውራት እንፈልገው እውነት አለ። እንዲታይ እንፈልገው እውነት አለ።
ገብሻል? ፉ ብዙ ነገር ነግሮኛል ስላለው ነገር ፈቲጋ ስላለው ጉዳይ ምናምን ገብሻል? ምን ደረጃ ድረስ ሊሄድ እንደሚችል ጉዳዩ ምናምን ብዙ ነገር አጫውቶኛል እኮ ነው። ይሄንን ማወቅ የለብኝም። ፍቅር ይስሚኛ አውቃለሁ። አንቺ አጠገብሽ ባሉ ሰዎች እየተጎዳሽ እንደሆነ ለአንቺ እንደዚህ አይነት ነገር እንደማይገባሽ አውቃለሁ። ገብሻል? በጣም ንጹህ ልጅ ነሽ፣ ጥሩ ልብ ያለሽ ልጅ ነሽ ምናምን በትክክል አገኘሽኛ። ሰው በቃ እንዲገነዘብ እንፈልገው ነገር አለ። ፉ እንደው ቡርኬ እንደው አንድ ነገር ላስቸገረክ። አይኖ ፍቅር በግዴታ ፍቅር በልምምጥ ፍቅር በእልህ ምናምን እንደማይሆን አውቃለሁ። ይሄን ቪዲዮ ደግሞ እንደምታየው አውቃለሁ አንተ እና በእናትህ በተቻለ መጠን እንደው አገናኝተክ አይኖ በእንደዚህ አይነት ሁኔታ አይሆንም። ፍቅር አሁን ያለችበት ሁኔታ ትክክለኛ ሁኔታ አይደለም። ምክንያቱም አምነዋለው አለልኝ ባለችው ሰው ራሱ ቃል በገባላት ሰው ተጎርታ ነው ያለችው። አይኖ መጎዳት አይደለም ልጁ ሲጀመር ከራሱ ጋር እንዳልሆነ በተደጋጋሚ ተናግሬያለሁ እኔ። ያኔም እባክሽን ተጠንቀቂ ብዬ እንግዲህ ሳስጠነቅቃት የነበረው ይሄው ነገር እንዳይመጣ ነበረ። ነገር ግን ቡሪክን እኔ አንድ የምጠይቀው ነገር ፉና ፍቅርን ቁጭ አድርጎ ለማናገር ቢሞክርና ነገሮቻቸውን ችግራቸውን ቢፈታ የእውነት እኔ በጣም ደስ ይለኛል። ጋይስ ምን ታስባላችሁ? ትላንትና እንግዲህ ከሩታዬ ጋር ለመጣው እንግዳ አሳይመንት ሰጥተነዋል። በጣም በተቻለህ መጠን እንደው መሃላቸው ግባና በጣም ብዙ ሰው ገብቶ አልቻለውም። ስለዚህ ቢያንስ እሱ ሲገባ የሆነ ተስፋ ነገር ታየኝና ከሩታ ጋር የመጣውን እንግዳውን ወይም ይስሐቅን ትላንትና እንግዲህ የቤት ስራ ሰጥተነዋል። ዛሬ እስቲ ለቡሪክ የቤት ስራ እንስጠው። ፍቅርና ፉን ቁጭ አድርጎ ያናገራቸውና ስሜታቸውን እንረዳ እንወቅ። ምን ነገር ላይ መቆም እንደሚፈልጉ ቢያንስ እንኳን እኛም ልባችን እንዲያርፍ እነሱም ልባቸው እንዲያርፍ አንዱ ተስፋ ቆርጦ ወይም ደግሞ ቁርጥ ብሎለት እንዲቀመጥ የሆነ ነገር ብታደርግ ብዬ አስባለሁ። ይሄንን ቪዲዮ እንደምታየው እርግጠኛ ስለሆንኩኝ ነው ይሄን ነገር የምናገረው። በጣም በቅርቡ አንድ ነገር ታሳየናለ ብዬ እንግዲህ ተስፋ አደርጋለሁ። ውድ ቤተሰቦች እናንተ የምትሉት ካለ ንገሩት፣ ኮሜንት ላይ ያነበዋል። ሄሎ መጣ ነጭ በር እንደታጠፍክ ነጭ በር አለ ግቢ በር ልውጣለህ? እሺ ምን እንደሚፈጠር እስከማይ የእውነት ምን እንደሚፈጠር በቃ ማለት ፉና እሷ ሲተያዩ የሚፈጠረው ነገር እስከማይ በጣም ጓጉቻለሁ። መክበሪያው በሬ ላሞቹ መክነው ሲያይደጉ እሷ እንዳለች አልነገርከኝም። ትኑር ቢያንስ አንዳችሁ ለምን ነገር ቀለል አታደርጉም? ግን ለምንድነው ክብድ የምታደርጉት ነገሮችን? ለምንድነው ለመስማማት ለመታረቅ ሌላው ይቅር ፍቅራችሁን ምናምን እሺ በቃ ፍላጎት ከሌላችሁ እኮ ማንም አያስገድዳችሁም። ግን ለምንድነው ለእርቅ ለሰላም ቢያንስ በዚህ በረመዳን በጾማችሁ ለምንድነው ለይቅርታ ለነገሮችን ለመፍታት በሰላም ለመኖር ለምንድነው ይሄ ራሳችሁን የማትከፍቱት የማታዘጋጁት? እሷ እንዳለች አልነገርከኝም ነበረ ምናምን ማለት ለምን አስፈለገፉ? አይኖ ጸብ ላይ ናችሁ፣ ግን ቢያንስ በዚህ ሰዓት ይቅርታ ብለህ በቃ ነገሮችን ፈተህ ፍቅሩ ምናምን ቶ አሁን እኔ እሱን የማስብበት ሳለ አይደለም። አንተም እሷም ትክክለኛ ሙድ ውስጥ አይደላችሁም። ለሱ እንግዲህ እንግዳውን የቤት ስራ ሰጥተነዋል። ነገር ግን አንተና እሷ መሀል ላለው ነገር ለምንድን ነው ሰላምና ፍቅር መሀላችሁ እንዲገባ ፍላጎቱ የሌላችሁ? ለምንድን ነው ነገሮችን ዝግትግት የምታደርጉት? እኔ እንጂ ልትገቡኝ አትችሉም እኮ አንዳንዴ እኔ ምን እንደምታስቡ ሁላ ሊገባኝ አይችልም። ሰው እንዴት በዚህ ደረጃ ሰላምንና ፍቅርን ይጠላል? ቆይ እኔ እንጃ። እኔ የምትሉትን በሉ እናንተ። ወደ ቁም ነገሩ ስንገባ አፉዬ፣ እሺ አሁን ከዚህ በኋላ የሚፈጠረውን ነገር በጠቅላላ በጣም በትኩረት ተመልከቱ። እሺ ብዙዎቻችሁን የሆነ ረበሽ ያደረጋችሁ ነገር ከዚህ በኋላ ነው ያለው። በደንብ እያየን በደንብ አስረዳችኋለሁ። የመጨረሻ ውሳኔ ነው። አዳምጡት። ያወራህ ሪሌሽን ላይ ምናምን ያለህ ነገር እኮ ስለ ፈቲ ያወራህ ነገር ምን ነው? እሱ ፊት እንደደግምልን ይጠራል። እንደደግምልኝ አይደለም እርግጠኛ እንደሆንክ ለማወቅ ስለምፈልገው ነው። አይሰለ ሁሉንም ነገር ጨርሼ ነግሬያለሁ። ከዚህ በኋላ
የራሴን ውሳኔ ወስኛለሁ። ወጣት የምጠይቅህ አንዴና ለመጨረሻ ጊዜ ነው። እኔም ለአንዴና ለመጨረሻ ጊዜ ወስኛለሁ። እሺ ፈቲ ጋር ባለህ ነገር እርግጠኛ ነህ? በደንብ እርግጠኛ ነኝ። የመጨረሻ ውሳኔ ነው። ቡሪካ ለምሮ የምጠይቀኝ ማለት ለምሮ በሷ ፊት ልጠይቀኝ ነው። በእኔ ፊት እኮ መለስክ ምን እንደመጣልኝ ነው። አንዴ ለምሰልህ የምጠይቅህ። እሺ እንደ ነገር እኔ በቃ ቡሪካ ሄድ ካለብኝ እሄዳለሁ። አንዴ ላውራ ነው። ይቺን ብቻ መልስልኝና ወሬ ልቀጥል ነው። እኔ በእናትህ ለመጨረሻ ጊዜ ነው የምጠይቅህ ያልኩህ ለዛ ነው። ከዚህ በኋላ ማንሳት ስለማልፈልግ ስለሁለታችሁም ማንሳት አልፈልግም ከዚህ በኋላ። እሺ እኮ ለምን ጠራኸኝ? ይሄን ነገር ልጠይቅህ። እርግጠኛ ነህ የመጨረሻ ነው? አሁንም ጭቅጭቅ ሊፈጠር? አይ ጭቅጭቅ አይደለም፣ የመጨረሻ መልስ ነው የምፈልገው። ምክንያቱም ከዛ በኋላ እኔ ማውራት የምፈልጋቸው ነገሮች አሉ። አዎ የመጨረሻ ውሳኔ ነው። ስለፈቴ የነገርኩ ሁሉ ነገር የተሰማኝ ነው። ስለዚህ አሁን ፉ እያለ ያለው ምን ማለት ነው? ለፍቅር ምንም አይነት ስሜት የለኝም፣ ከዚህ በኋላ የምቀጥለው ብቀጥል እንኳን ከፈቲ ጋር ነው ብሏል። እንግዲህ ወንድማችን ፉ እሺ ከዚህ በኋላ ደግሞ የሚፈጠረውን ነገር በደንብ አድርጋችሁ ተመልከቱ። ልጆቹ ልባቸውና አፋቸው አንድ አይደለም የምላችሁ ለዚህ ነው። ተመልከቱ። እኮ ልትወቅሰኝ ይጠራኝ ልወቅስህ አይደለም። የመጨረሻ ውሳኔህን እንደማትጸጸትበት ማወቅ ስለፈለኩ ነው። ስለማን? ስለፈቲ አይደለም፣ እሷን ስለመለየት፣ እሷ ጋር ስለመጨረስ፣ እሷ ጋር ከዚህ በኋላ በቃ ያለህን ነገር አምደን እንድትለኝ ነው የምፈልገው። ምክንያቱም ከዚህ በኋላ በማንኛውም መንገድ በየትኛውም ሁኔታ ከዚህ በኋላ ፍቅር እንድታዘን አልፈልግም። ምን እያልኩህ መሰለህ? አዳምጥ። እንደ ወንድም አይደለም አሁን ማውራ ወይ እንደ ጓደኛ ለፍቅር በቃ እንደ ፍቅረኛ ነው ማውራ። ፉን ተመልከቱት። ከዚህ በኋላ ቆይ ከፍቅር ጋር ከዚህ በኋላ ምንም አይነት ነገር አልፈልግም፣ ከሷ ጋር ከዚህ በኋላ ያለኝን ህይወት ከዚህ በኋላ በቃ ደህና አድርጌያለሁ ብሎ ነው የተናገረው አይደለ? እና ከፈቲ ጋር ሊቀጥል ማለት ነው። ቆይ ከፍቅር ጋር ጨርሻለሁ፣ ከዚህ በኋላ ህይወቴ ውስጥ እንድትኖር አልፈልግም ያለ ልጅ ከዚህ በኋላ እሷን እንደ ፍቅረኛ ነው ትሪት ማደርጋት ሲል ቡሪክ ማለት ነው ምን እንደዚህ ያስተነገጠው? ይኸውላችሁ አፋችሁና ልባችሁ አንድ ሳይሆን ይሄ በስሜታዊነት ከመወሰን ተቆጠቡ። ምክንያቱም ስሜታዊ ሆናችሁ በምትወስኑት ውሳኔ ነው በብዛት ስትቆጩና ስትጸጸቱ ያየሁት። እንግዳው ወይም ቡሪክ የእውነት ለፍቅር ስሜት ኖሮት ወይም ደግሞ ሌላ ነገር ምናምን ሳይሆን በዚህ ሰዓት ፉ ለፍቅር ያለውን ስሜት በደንብ አድርገው ሊፈትኑ ያመጡት ነገር ነው። አይ ዶንት ኖ ፍቅር ተወቅ አላቅም። ነገር ግን ቡሪክ በጣም ትክክለኛና ጥሩ ስትራቴጂን የተጠቀመው ፉ ለፍቅር ያለውን ስሜት እንድናውቅ። ስለዚህ ቅድም እንዳልኩት በጣም በቅርቡ አዲስ ነገር ጠብቁ። አይ ዶንት ኖ እኔ በጣም እርግጠኛ ሆኜ የምነግራችሁ ከዚህ ልጅ ጋር ይቀጥላል ብዬ አላስብም። ያው በንዴትና በስሜታዊነት በእልህኝነት እንደው አብሬሽ ሆናለሁ ምናምን ለማለት አለ እንጂ አይኖ እሷ ስሜት እንዳላት ብናቅም ግን ፉ እንዴት ነው ፍቅርን ይጠላታል ወይም ለፍቅር በዚህ ደረጃ ስሜት አይኖረውም ብላችሁ የምትነግሩኝና እንዳምናችሁ የምትጠብቁት? ስንትና ስንት ነገር የከፈለላት ስንትና ስንት ነገር ያደረገላት መስዋዕት ከሆነ መስዋዕት የሆነላት ከአብርሃም በላይ እኮ ፉ ነው። ያው ልጅቷ በብዛት ሴቶች ምን አይነት ባህሪ ያለባቸው ከሚወዳቸው ሰው ይልቅ የሚወዱትን ሰው ስለሚከተሉ ነው እንጂ አይ ዶንት ኖ አብርሃም እኔ ለፍቅር ያን ያህል ፉ የከፈለውን መስዋዕትነት ከፍሏል ብዬ በጭራሽ አላስብም። እኔ እንጃ የኔ አስተሳሰብ ነው። ከተሳሳትኩኝ እታረማለሁ። እናንተም ግን ሐሳባችሁን ኮሜንት ላይ ጻፉልኝ። ነገር ግን እንግዳው ወይም ቡሪክ የሰራኸው ስትራቴጂ በጣም አንደኛ ነው። ይመችህ። በቅርቡ ቅድም እንዳልኩት አዲስ ነገር ታሰማናለህ ብዬ ምንም ጥርጥር የለኝም። ያ ጋይስ እንግዲህ ለዛሬ የነበረኝ ቪዲዮ ተመልክታችሁ ይመስል ነበር። ብዙም ላስረዝምባችሁ አልፈልግም። በቅርቡ ግን አዲስ ነገር እንደምንሰማ ቃል ገብቼላችሁ ይህንን ቪዲዮ ጨርሳለሁኝ። ነገሮችን ሳታዩ ሳታጣሩ የምትሳደቡ ሰዎችን ለመናገር ነው አሁን በዋናነት የመጣሁት። እስካሁን ድረስ እዚህ ቪዲዮ ለቆይታችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አለማድረጋችሁንና የደውል ምልክቷን መንካት አለመንካታችሁን ቼክ እያደረጋችሁ ቪዲዮውን ላይክ ሳታደርጉት እንዳትወጡ። በቪዲዮ ላይ ምን ልጨምር ምን ልቀንስ የሚለውን በኮሜንት ላይ እየነገራችሁ እዚህ ስክሪን ላይ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁ ነው። ስለናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።